በጣም ጥሩ እኮ መጽሐፍ ቅዱስ አንድ ቦታ ላይ ሁለት መላእክቶች ይለናል፣ ሌላ ቦታ ላይ ደግሞ አይ ሁለት ሰዎች ናቸው ይለናል። የትኛው ትክክለኛው? ሌላ ግጭት ልስጥህ በዚሁ አንድ መልአክ ነው ሁለት እዛ ቦታ ላይ ያገኙት? አብርሽ አንድ ነው ሁለት ሲያናግራቸው የነበረው እነ መግደላዊት ማርያም ሁለት ሰዎች ይላል። ይወልች አሁን እንዳነበበው እኮ ሌላ ቦታ ሌላኛው ወንጌል ደግሞ አንድ ነው ይላል። ምን ትላለህ? ላሳየህ እሱ ነው። ቆይ ልስጥህ። ቆይ ማርቆስ ወንጌል ምዕራፍ 16 እሺ ስንት እንዳገኙ ተመልከቱ። ማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ ያንብላችሁ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ቅድም ነበር ያልነው ነጭ ልብስ የተጎናጸፉ ሁለት ሰዎች አይደለ? እዚህ ደግሞ አንድ ነው አለን። ደግሞ ማርቆስ መጣና አንድ ነው እያለን ነው። ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ ይላል። ይሄ አንድ ነው አለን። ማቴዎስ ጋር ስንሄድ ሁለት ናቸው አለን። ማርቆስ ጋር ስንሄድ መላእክቶች ናቸው አለን። ሉቃስ ላይ ስንሄድ ሰዎች ናቸው አለን። ከዚህ ምን ትረዳላችሁ? አንተ ፍርድ ቤት ሄድክና በሆነ ጉዳይ ልትመሰክር ምስክር ልትሰጥ የፍርድ ቤቱ ዋና እስኪ ምስክር ስጥ አለ። በሆነ ጉዳይ ላይ ልትመሰክር ሄዳ የተለያየ ቃላት ነገርከው። ምንድነው የፍርድ ቤቱ ዳኛ ለአንተ የሚሰጠ ሀሳብ? መጀመሪያ ከራስህ ጋር ተስማማ። እንዲህ የተጋጨ ቃል እያመጣህልኝ ለምስክርነት ብቁ ልትሆን አትችልም፣ ውጣ፣ ተቀባይነት የለህም ነው የሚለው። ለዚህ ነው እነዚህ ስለ ክርስቶስ ሞትና ትንሣኤ ምናምን የተነገሩ ከሺው በላይ ግጭቶች ላወጣልህ እችላለሁ። እነዚህ ሁሉ ለምስክር ብቁ አይደሉም እያልኩህ ነው። ገብቶሃል አይደለ? ሲፈልግ ሌላ እንደጠይቅህ እዚሁ ላይ መግደላዊት ማርያም በመጣች ጊዜ ፀሐይ ከወጣ በኋላ ነው የመጣችው ወይንስ ፀሐይ ሳይወጣ በፊት በጨለማ ነው የመጣችው? ሲቀድ ነው የሚባለው። ያኔ ፀሐይ ሊወጣ ሲል ፀሐይ ከወጣ በኋላ ነው ፀሐይ ሳይወጣ በፊት የመጣችው? ፀሐይ ወጥቶ ነበር ማለት ነው። ፀሐይ ወጥቶ ነበር ወይንስ አልወጣም? ፀሐይ ወጥቶ ነበር ወይንስ አልወጣም? ስትመጣ በጨለማ ነበር ወይንስ ፀሐይ ከወጣ በኋላ ነው የመጣችው? ማርቆስ 2 ላይ ፀሐይ ከወጣ በኋላ ይላል። በጣም ጥሩ። ሌላኛው ላይ ደግሞ ፀሐይ ሳይወጣ በጨለማ ይላል። የትኛው ትክክለኛው እኮ? ኦልሬዲ ያው ጠዋት ላይ ማለት እኮ አንተ አስተካከልከው አብርሽ እያለ ያለ ፀሐይ ሳይወጣ በፊት በጨለማ መጣች ይለናል አንደኛው። ሌላኛው ደግሞ ፀሐይ ከወጣ በኋላ ነው የመጣችው ይለናል። የትኛው ትክክለኛው? መንፈስ ቅዱስ ለየትኛው ትክክለኛው ነው የነገረው? አስቡ እንጂ በመንፈስ ቅዱስ ምሪት ሳይሆን የራሳቸው ግምትና ሀሳብ እንደሆነ ይሄ መጽሐፍ ከዚህ ተረዳላቸው። ምክንያቱም መንፈስ ቅዱስ ቢሆን ከአምላክ የሚመጣ መንፈስ የተለያየ ቃልን አይነግርም ለሰዎች። አንድ ቃል ነው ነግራቸው ሊሄድ የሚገባው። የመጣችው በእርግጠኝነት ከሁለት አንዱ ነው። ወይ ፀሐይ ወጥቶ ነበር ስትመጣ ወይ አልወጣም። ይወጣል አይደል? ነገር ግን አንዱ ምን አለን? ፀሐይ ከወጣች በኋላ ነው አለ። ሌላኛው ምን አለ? ፀሐይ ሳትወጣ በጨለማ ነው የመጣችው ይለናል። በዚሁ ላይ የተያያዘ በርካታ ግጭቶችን ላወጣልህ እችላለሁ። መጨረሻ ላይ ግን የሚገርመህ አሁን ላስረዳ። ከሁላቸው ወንጌሎች በፊት ቀድሞ የተጻፈው ወንጌል ማን ነበር? ማርቆስ ነው አይደለ? ማርቆስ ላይ አሁን ይሄን ትርክት የቀደምቶቹ የመጀመሪያው የግሪኩ ባይብል ላይ ነበር ወይ የሚለውን አሁን እንመልከት። ከዚያ በኋላ ነው ሁላቸውም መጥተው የጻፉት። ክርስቶስ ተነሳ ምናለ ምናምን። የማርቆስን እስኪ እንመልከት። የመጀመሪያው እና ተመልከት። ከየት ጀምር እናያለን መሰለህ? ማርቆስ ወንጌል ምዕራፍ 16 እስከ ቁጥር 8 ድረስ ተመልከት። ይታያል አይደል? ከዚህ በኋላ ነው የክርስቶስ ጉዳይ። ይሄ እንዳለ ከዚህ የተጠቀሰው ማርቆስ ወንጌል ምዕራፍ 16 እስከ ቁጥር 8 ድረስ የለም ነበር በመጀመሪያው ወንጌላቶች ላይ። እና ሁላሳይ የት ጋር እንገባለን? ባይብል ሀብ ላይ እንግባ። መጀመሪያ እሱን እንመልከተው። ከዚያ በኋላ የመጀመሪያ ግሪክ ጽሑፍ ላይም እንሄዳለን። እሺ ማርቆስ ማርክ ምዕራፍ 16 ቁጥር 8 ወደ አማርኛ ዘመቀየር። እሺ አማርኛ ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ መጀመሪያ ይሄንን የእናንተን መጽሐፋችሁ ላይ ያለውን እንመልከተው።
ቁጥር 8ን በደንብ ተከታተለኝ አብርሽ። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም ማለት 4 ነጥብ ይታያል። እስከዚህ ድረስ ነው የመጀመሪያው ወንጌል ያለው። እዚህ ጋር ገብተን ስናይ ጊዜ በደንብ ተመልከተው። ምን ይላል? ሴቶቹ እየተንቀጠቀጡና እየተደነቁ ከመቃብሩ ሸሹ፣ እጅግ ስለፈሩም ለማንም አልተናገሩም ካለም በኋላ ምን አለ? በጣም ጥንታዊ የሆኑት የማርቆስ ጽሑፎች በቁጥር 16:8 ይደመደማሉ አለ። የቱ ጋር የጥንታዊው የመጀመሪያው የግሪክ የቱ ጋር ነው የሚገኘው? እና እዚህ ጋር እንፈልገው። ያው እነዚህ ጋር በጣም ጥንታዊ የሆነው የግሪኩን መጽሐፍ ቅዱስ እናውጣው። ኮዴክስ ሳይናቲክስ ላይ ይገኛል። እሱ ላይ ሄደን የግሪኩን እንክፈተው እስኪ። ይሄን ወደ አማርኛ እንቀይረው። ምን ይለናል? ኮዴክስ ሳይናቲከስ በዓለም ላይ ካሉት እጅግ አስፈላጊ መጽሐፍ ቅዱስ አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈው ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስን በግሪክኛ ይዟል። ይህም እጅግ ጥንታዊ የሆነውን የአዲስ ኪዳን ሙሉ ቅጂ ይዟል ይለናል። እጅግ ጥንታዊ የሆነውን ይዞልናል ይላል። እስኪ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ በግሪክኛው የመጀመሪያው የእጅ ጽሑፉ። እሱ ላይ ያለውን እንመልከተው። ማርቆስ ስንት ላይ እንደሚያበቃ እዚህ ጋር እንመለከታለን። ይሄ ግሪኩ ነው። እሺ እዚህ ጋር ማርቆስ ላይ እንግባ። ከኦሪት ዘፍጥረት ጀምሮ አለላችሁ። ማርቆስ ላይ እንግባ። ያውና ማርክ ይላል። ማርቆስ ላይ ገብተናል። አሁን ምዕራፍና ቁጥር እናስቀምጣለን። ማርቆስ ምዕራፍ ስንት ነበር? የመጨረሻው ምዕራፍ አብረሽ ከኔ ጋር 16 አይደለ? ያው ምዕራፍ 16። እሺ ቁጥር ስንት ድረስ ነው የምናገኘው? ማርቆስ ወንጌል ምዕራፍ 16 ያው ቁጥሩን ልጫን ነው። ያው 8 ብሎ ያልቃል። በቃ የለም ወፍ እዚህ ጋር ያልቃል። ከዚያ በኋላ ያለው እንዳለ ከጊዜ በኋላ የጨመሩባችሁ ነው። ይሄ በተለይ ያመነ የተጠመቀ ይድናል የሚለውን ጥቅስ እዛ ላይ ነው የምታገኘው። ይሄ በውሃ መጠመቅ ምናምን ይሄ እንዳለ እዚያ ጋር ታገኘዋለህ። ያው እስከ 8 ድረስ ብሎ ያልቃል። አለቀ። እዚህ እስከ 8 ያልቃል። የመጀመሪያው ይሄን ይመስላል ወፍ ያ ነው። እሺ ሌላኛው ከሄደች በኋላ መግደላዊት ማርያም ፈርታለች ይላል። ሌላኛው ምንም ማለት እንዳልፈራች ይገልጻል። ሌላኛው ሄዳ ንገሩ ብሏቸዋል ይላል። ሌላኛው ለማንም እንዳትነግሩ ብሏቸዋል ይላል። ለማንም እንዳትነግሩ። ሌላኛው መጀመሪያ የተገለጠው ለእነ መግደላዊት ማርያም ነው ይለናል። ሌላኛው ደግሞ ከ12 መካከል አንዱ ለሐዋርያቶች ነው የተገለጠ ይለናል። እንዳለ የሚጋጭ ነው ታገኝታላችሁ። ገዛቻላል። ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ ማለሁም ብሂ ምን ዒልምን ብሎ በሚገርም ቃል ዘጋው። በቃ በእርሱ ላይ ትክክለኛ የሆነ እውቀት የላቸውም ክርስቲያኖች በክርስቶስ በሆነው ሁሉ ላይ እያለ ይናገራል። ግን እጥር ምጥን ባለ መልኩ ሰዎች እንዲረዱ ገልጾታል። ወማ ቀተሉሁ ወማ ሰለቡህ አለ። አልገደሉትም አልሰቀሉትም። ታዲያስ በል ረፈዐሁ ላሁ ኢለይህ፣ ነገር ግን እኔ ወደ እኔ አንስቼዋለሁ ብሎ ገለጸው። በቃ የዘመኑ ፍጻሜ ከመድረስም በፊት ዳግም አወርደዋለሁኝ ብሎ ቃል ገብቷል። አላህ ሱብሓነሁ ወተዓላ ቃል በቃል አላህ ምን አለ? ወኢነሁ ለዕልሙ ሊሰዓቲ ፈላ ተምተሩነ ቢሃ ይላል። ዳግም መሲሁ ከሰማይ ወደ ምድር መምጣቱ እርሱ የትንሣኤ አንደኛው ምልክት ነው፣ በዚህ ላይ እንዳትጠራጠሩ ይለናል። በምድር ላይ በሚመጣ ጊዜ ዛኔ የሚመጣበት ዓላማ አይሁዶች ሲጠብቁት የነበረ መሲህ አለ፣ ክርስቶስ አለ። እርሱም አልመሲህ ደጃል ይባላል በአረበኛ፣ ሐሰተኛው ክርስቶስ ማለት ነው። አይሁዶች እስከዛ ዘመን ድረስ ይጠብቃሉ ብለው ነቢ ሰለላሁ ዐለይሂ ወሰለም በትንቢት ቃላቸው ላይ ተናግረዋል። አይሁዶች የማርያምን ልጅ መሲህ መሆኑን ክደዋል። ይህ አንዱ ከአላህ ዘንድ እንዲረገሙ ያደረገባቸው ምክንያት ነው። ረገምኳቸው ካለ በኋላ የመሲሁን መሲህነት መካዳቸው አንደኛው አስረግሟቸዋል። ስለዚህ እነርሱ እስከዚያ ዘመን ድረስ ይጠብቃሉ። ልክ ሐሰተኛው ክርስቶስ በሚነሳ ጊዜ ለእኛ ቃል የተገባው መሲህ ይሄ ነው ይላሉ አይሁዲዎች። ነቢ ሰለላሁ ዐለይሂ ወሰለም ይሄን በትንቢት ቃላቸው ላይ ሲናገሩ ምን አሉ? የኽሩጅ ደጃል ምን አርድ ኩራሳን ፈየትበዑሁ 70,000 የሁዲ ወዐላ ረኡሲሂም ጠያሊስ አሉ። ሐሰተኛው ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት በምድር ላይ ይወርዳል፣ ይመጣል። የዛኔ አይሁዲዎችን ይቀበሉታል አሉ ነቢ ሰለላሁ ዐለይሂ ወሰለም። ለእኛ ቃል የተገባው መሲህ ይሄ ነው ይላሉ። ከእርሱም ጋር ለተወሰነ ጊዜ ይሰለጥናሉ በምድር ላይ ያሉ ነቢ ሰለላሁ ዐለይሂ ወሰለም ለ40 ቀናት ያክል። ለ40 ቀን ያክል 40 ቀን ሲባል ግን ነቢ ሰለላሁ ዐለይሂ ወሰለም የውሙን ከሰና ወየውሙን ከሸህር ወየውሙን ከእስቡዕ ከጁምዓ ወሳኢሩ አያሚሂ ከአያሚኩም ሃዚሂ አሉ። አንዱ ቀን እንደ ዓመት ይረዝማል በእርሱ ጊዜ አሉ፣ በሐሰተኛው ክርስቶስ ጊዜ።
ከዚያ ሁለተኛው ቀን እንደ ወር ይረዝማል፣ ሶስተኛው ቀን እንደ ሳምንት፣ ሌሎቹ ቀናቶች ልክ እንደናንተ ምድራዊ ቀናቶች ያልፋሉ ብለው ተናገሩ። ለዚች ጊዜያት ብቻ ነው የመሰልጠኑ ጊዜ የአይሁዶች ሲጠብቁት የነበረው ክርስቶስ። አሪስ ጋር ጥያቄ የሚነሳው ነገር ምንድን ነው? አይሁዶች ለምንድን ነው የማርያምን ልጅ ክርስቶስ መሆኑን ያልተቀበሉት? ያንኛውን ሐሰተኛውን ክርስቶስ ደግሞ እውነተኛ ክርስቶስ ነው ብሎ እንዲቀበሉ የሚያደርጋቸው ምንድን ነው? ይኸውላቸው አይሁዶች የበላይነትን የለመዱ ህዝቦች ነበሩ። በቀደሙት መሲሆቻቸው፣ በቀደሙት ክርስቶሶቻቸው፣ እነርሱም በነ ዳዊት፣ በነ ሰለሞን፣ በነ ሳሙኤል፣ በእነዚህ ነቢያቶች ሁሉ የበላይነትን ለምደው ነበር። ልክ በመሲሁ ጊዜ ደግሞ ተጨቁነዋል፣ በሮማውያኖች ተገዝተዋል። የዛኔ እነዚህ ሰዎች መሲህ ነች ብሎ በተነሳ ጊዜ እነሱ የጠበቁት መሲህ ምድራዊ ስልጣንን የሚያጎናጽፋቸው መሲህ ነበር። ነገር ግን ዒሳ ዓለይሂ ሰላም ኢየሱስ ክርስቶስ ስለ ምድራዊ ስልጣን ሳይሆን ስለ ሰማይ ስልጣን ነበር ሲያወራቸው የነበረው። ለእኛ ቃል የተገባኸው ክርስቶስ አንተ ነህ እያሉ ሁሉ ይሳለቁበት ነበር። አንተማ በፍጹም ልትሆን አትችልም ብለው ተቃወሙት። ነገር ግን ሐሰተኛው ክርስቶስ በሚመጣ ጊዜ የዚህ ዓለም ገዢ እኔ ነኝ ብሎ ቃል ይገባላቸዋል፣ ያሳያቸዋል። ለተወሰነ ጊዜ በርካታ አሳች የሆኑ ተአምራቶችንም ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቦታቻላረ እነዚያንም ለምሳሌ ሙታንን ሊያስነሳላቸው ይችላል። በመካከላችሁ ያላመነበትን መሲሁነትን ያላመነን ይገድለውና ዳግም ሲያስነሳው ያያሉ። እነዚያ ግን የውሸት ተአምራቶች ናቸው አሉ። ሌላም ሰማይ ሆይ ዝናብ አውርጅ ይላታል፣ ታወርዳለችም። ይህም ባዩ ጊዜ አይሁዲዎች እንዲሁም በምድር ላይ መሰልጠኑን ባዩ ጊዜ የዛኔ ለእኛ ቃል የተገባው ክርስቶስ ይሄ ነው ብለው ይቀበላሉ። እውነተኛውን መሲህ መለሱ፣ ምድራዊ ስልጣንን ስላላሳያቸው። ሐሰተኛውን መሲህ ግን ተቀበሉ፣ የትንሣኤ ቀን ሳይደርስ በፊት እርሱ ምድራዊ ስልጣንን ስላሳያቸው። አምላክ አላህ ስብሐነሁ ወተዓላ ለመሲሁ ታዲያ ቃል የገባለት ነገር ነበር። በጠላቶችህ ላይ የበላይነትን ሳላጎናጽፍህ አትሞትም ብሎታል። ያ ጀማዓ አትሞትም፣ የአምላክን ቃል ሳልናገር አልሞትም ብሎ ቀደም የተናገረውን አይተናል። አምላክ አላህ በቁርአን ላይ ቃል ገብቶለታል። አንተንና የአንተን ተከታዮች የበላይነትን አጎናጽፋቸዋለሁ በጠላቶችህ ላይ ብሎታል። ጠላቶቹ ሲባል ማን ናቸው? ጠላቱ ግን ሞት ነው ይላል። ጠላቶቹ ሲባል ማን ናቸው? የእርሱን መሲህነት ክርስቶስነቱን የካዱ ሰዎች ናቸው። እርሱ ቃል የተገባው መሲህ ሆኖ ሳለ መሲህነቱን የካዱ ሰዎች ናቸው። እነርሱ እስከዚያ ዘመን ድረስ እስከ ሐሰተኛው ዘመን አንድ ልጨርስ ይቅርታ፣ እስከዚያ ድረስ አብረው ይሆናሉ። ከዚያ በኋላ እውነተኛውን መሲህ አላህ ከሰማይ ያወርድና በጠላቶቹ ላይ የበላይነትን ያጎናጽፈዋል። ጠላቶቹ የተባሉት መሲህነቱን የካዱ እንዲሁም እኔ መሲህ ነኝ ብሎ የተነሳው ያ ሐሰተኛው ክርስቶስ ነው። ልክ የዛኔ ከሰማይ ይወርዳል መሲሁ ዒሳ ዓለይሂ ሰላም። በነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በመላእክት አጅቦ ይወርዳል አሉ። ከቀኝና ከግራው መላእክቶች አጅበውት ይወርዳሉ። ከዚያ በኋላ የሱብሒን ሶላት ከእናንተ ጋር ልትሰግዱ ስትሉ ይደርሳል። አሰግደን ትሉታላችሁ። እንዲሁም እናንተ ለአንተ ነው እና ኢቃም የተደረገው እናንተ አሰግዱ ብሎ ይነግራችኋል። እርሱ እናንተ ታሰግዳላችሁ። ከዚያ በኋላ ሙስሊሞች የእርሱን እንትን ይላሉ። እርሱ መሪ ይሆናል። እኛ ነብይ ነው እና በመካከላችን ነብይ እያለ ሌላ ሰው በፍጹም ሊያስተዳድር አይችልም፣ ሊገዛ አይችልም። ስለዚህ መሲሁ ዒሳ ዓለይሂ ሰላም ኢማመን ሙቅሲጠን የንዚሉ ዩሽኩ አን የንዚለ ፊኩም ዒሳ ብነ መርየም ኢማመን ሙቅሲጠን አው ሐከመን ሙቅሲጣ ፊ ሪዋየቲን ኡኽራ፣ ፍትሃዊ መሪ ሆኖ የዛኔ ያስተዳድራል። የዛኔ ልክ በሚወጣ ጊዜ መሲሁ ሰግዶ ከመስጅዱ ቤተ መቅደስ ኢየሩሳሌም ነው የሚመጣው። መጀመሪያ እዛ ይሰግዳል። ከዚያ በኋላ ሐሰተኛውን ክርስቶስ ፍለጋ ይወጣል። ልክ ሲወጣ ጊዜ ሐሰተኛው ክርስቶስ እንዲሁም ደግሞ የሐሰተኛው ክርስቶስ ተከታዮች አይሁዲዎች ከእርሱ ጋር ተሰልፈው እየመጡ ወደ ቤተ መቅደስ ይገናኛሉ። ልክ ዒሳን በሚያይ ጊዜ ያውቀዋል። ሐሰተኛው ክርስቶስ ለመሸሽ ይሞክራል። ከዚህ በፊት ብዙ ጊዜ ስለነገርኳችሁ ለመሸሽ ይሞክራል። አትሽሽ ከኔ ይለዋል። እኔ በአንተ ላይ የተወሰነችልኝ አንዲት ምት አለችኝ ይለዋል። ሐሰተኛው ክርስቶስ ይሸሻል። ዒሳ ይከተለውና በአንድ ምት ይገለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ አይሁዶች ሁሉ እንዳለ ክርስቶስ ቆሞ ያስተምራቸዋል። በክርስቲያኖች ፊት ልክ እንዲሁ የሚመጣበት ሁለተኛው ዓላማ እርሱን አምላክ አድርገው ስለያዙ ሰዎች ሊያስተምራቸውና ሊገስጻቸው ነው የሚመጣው። ይሄንንም ከነገራቸው በኋላ የምድር ሰዎች ሁሉ እንዳለ ለአንዱ አምላክ ተገዢዎችና ሁሉን ጠላትን ከእግሩ በታች ያደረገለት ቃል ገብቷልና ጠላትን ሁሉ ከእግሩ በታች ካደረገለት በኋላ ሁሉም ሰዎች የዓለም ሰዎች ሁሉ ለአንዱ አምላክ እንዲገዙ ያደርጋል። የዛኔ ከዚያ በኋላ ክርስቶስ እኛ ትምህርት ቤት ውስጥ ስለሆነ ማለት ነው። አይ ጥያቄሽ ቀጥል። አይ ጨርሰናል፣ ግን ያው ትምህርት ቤት ስለሆነ ተማሪዎችም እና ያው ብዙ እውቀትም ያን ያህልም የለንም እና ሌላ ጊዜ እንገናኛለን። በቃ
አየ እሺ አብርሽ ይልመድባችሁ እየተመለሳችሁ ጠይቁ። እሺ ያላችሁን ጥያቄዎች እንማማራለን። አይ እሺ እሺ ጥያቄ ያለ ቀጥል። ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል ኮሜንት ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ የግል ጥያቄ ነው መጠየቅ ይችላል? እሺ እሺ እኔ ያለሁት አረብ ሀገር ነው እና አዲስ ስራ ገብቼ ሴትዮዋ የኔ ማታ ማታ ነው ስራ ማለት ነው። ማታ ነው ስራ የምትሄደው እና ጓደኛዋ ቤት ያለች ሰራተኛ የኔም የሆነ ቦታ ተገናኝተን ጓደኛዋ ቤት ሄደን ሴትዮ ይዛኝ ሄዳ እዛ ተገናኝተን ሰራተኛዋ ኢትዮጵያዊ ናት እና እነዚህ ሰዎች ስራቸው ማታ ማታ ምንድን ነው ማታ ነው ወይንም ሴትዮ ስራ የምትሄደው የምታውቂው ነገር አለሽ ብዬ ስጠይቃት ማታ ነው ስራቸው ማታ ነው የሚሄዱት ሁላቸውም እና ቡና ቤት ነው የሚሰሩት አለችኝ። ያኔ እኔ ሐራም ይሆንብኛል ብሩ እዚህ ቤት የምሰራው? ይሆንብኛል? እሺ እንደዛ እንደምትሰራና የገንዘብ ምንጫ ከዛ መሆኑን ካወቅሽ እዚያ ቦታ ላይ አትስሪ። እዚያ ቦታ ላይ እሺ ማየትም አይጠበቅብኝም በአይኔ ስላላየሁ ምናምን ማለት አልችልም። እርግጠኛ ከሆነች እቺ ልጅ እና የተረጋገጠ ነገር ከሆነ እዚያ እየቆየ የሚመጡ ከሆነ ከዚያ ከሆነ የገንዘብ ምንጫቸው የዛኔ ሐራም ይሆንባቸዋል በእናንተ ላይ እዚያ ተቀጥራቸው መስራት የገንዘብ ምንጫቸው ከሐራም ከሆነ ማለት ነው። አይ እሺ ሽክራን። ያቀለ ቀጥል። الو هتسمعون كلامي ولا لا؟ استنوني 5 دقائق فقط بعدين بأرجع. اوكي دورون ميوت አድርጉት አለበለዚያ አርጄ ነው በለው። وعليكم السلام ورحمة الله وبركاته. ሰላም ነው እሱ ደህና ጥያቄ ስለ ጠለፋ ነበር። ስለ ጠለፋ ነበርና የሆነ የታችን ተጠልፋ ጠልፈው አግብተዋት ነበርና ከዛ በኋላ ለሁለት ወር ያክል ኒካም አልታሰረላትም። ኒካም ያስረው መካል ሲጠየቅ እኔ አላስርም 2 ዓመት 2 ወር እስከሆነ ድረስ እስካላ ታሰረ ከ2 ወር በኋላ አላስርም ብሎ በተራሰው ነው የታሰረው እና የልጁም ደግሞ ቤተሰቡ በአባቱ ምናምን አልነበረም። ይሄ እንዴት ይታያል? በጣም ያሽቃበተ ይሄ ዶሮ በነገራችን ላይ መታረድ አምሮታል። አርደህ ለምን አትሰንም ወንድማችን? የዶሮ ስጋ በጣም ነው የምወደው። ታርዳለህ? እሺ ምን ይፈራል? አሜት አድርገው ዶሮውንሽ። ጠለፋ በኢስላም ሐራም ነው። ጠለፋ ብሎ ማለት አንድ ሰው የሆነችን ሴት ወዷት ያለ ኒካህ እርሷን ወደ ቤቱ ይወስዳታል። ከዚያ በኋላ ከተገናኙ በኋላ ወይንም ሳይገናኙም ሊሆን ይችላል አብሯት ከሱ ጋር ያቆያትና እንደገና መልሶ ወደ ቤተሰብ መልሶ ኒካህ ያሳስራል። ይሄ አይቻልም፣ ዝሙት ነው። ይሄ ዝሙት ነው፣ አይቻልም። እሺ ወስዶ ካልተገናኛት እስከተባለ ወደ እሱ ስንመጣ ይሄን ማድረጉ ስህተት ነው። ነገር ግን ግንኙነት እስካላደረጉ ድረስ እንደገና ወደ ቤተሰብ ሄደው ኒካህ አስረው ከዚያ በኋላ ግንኙነታቸው ህይወታቸውን ቢቀጥሉ ችግር የለውም። ተገናኝተው ከሆነስ በጠለፋት ጊዜ ያለ ኒካህ ወዲያው ኒካህ አይታሰርም። በዚያን ጊዜ ቢያንስ አንድ ሀይድ እስክታይ ድረስ ጠብቃ ከዚያ በኋላ ነው ኒካህ የሚታሰረው። እንዳውም አንዳንድ ዑለሞች 3 ሀይድ ብለው ሁሉ ይተናገራሉ። ነገር ግን ትክክለኛው አንድ ሀይድ የሚለው ነው። ሴቷ ትጠየቃለች ወይ ይላል። ሴቷ ያለምንም ፈቃዷ ያለምንም ፍላጎቷ ከሆነ ያ ነገር የተደረገባት ተገዳ ከሆነ በዚያ ላይ ምንም ጥያቄ የለባትም። ነገር ግን ያን ነገር ማሳወቅ አለባት ለቤተሰቦቿ። ተቻላል ማሳወቅ አለባት። ወዳ ደውላ ስልክ ከያዘች ወይንም መናገር የምትችልበት አጋጣሚ ካለ
ያንን ነገር ለቤተሰቧ ማሳወቅና ያ ነገር ያ ሰው ዝሙት እንዳይሰራባት ይህንን ማድረግ አለባት በተቻለችው አቅም። ነገር ግን ያለ ፈቃዷ ያ ነገር ቢሆንባት ምንም አቅም ካላገኘች በዚያ ነገር ላይ አትጠየቅም። ተገዳ ስለሆነ ፈቃደኛ ስላልነበረች ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ። አላህ ከኡመቶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል አሉ። አንደኛ ያለ ባለማወቅ የሰሩት ኃጢአት ካለ ባለማወቅ ኃጢአት መሆኑን ሳታውቅ ሰራህ፣ አላህ ሱብሓነሁ ወተዓላ በዚህ ላይ እንደ ኃጢአተኛ አይቆጥርህም። ኃጢአት መሆኑን ባወቅክ ጊዜና አውቀህ ከተላለፍክ የዛኔ ነው የሚጠይቅህ። ሁለተኛ አኒስያን ረስቶ ኃጢአት ላይ የወደቀ ሰው እንደ ኃጢአተኛ አይቆጠርም። ለምሳሌ በረመዳን ቀን መብላት ክልክል ነው፣ ሐራም ነው አይደለ? ነገር ግን ሰውየው ረስቶ በላ፣ ይሄ ሰው ጾሙ ተበላሽቷል ወይንም እንደ ወንጀለኛ ይቆጠራል? አይቆጠርም፣ ረስቶ ስለሆነ ያንን ወንጀል የሰራው። ሶስተኛ ወመስቱክሪሁ ዐለይሂ ተገዶ ኃጢአትን እንዲሰራ የተደረገ ሰው። እቺ ሴት የተገናኛት ሰውየው አስገድዶ ነው የተገናኛት። ስለዚህ እንደ ወንጀለኛ አትቆጠርም። ፈቃደኛ ብትሆን ነው ወንጀለኛ የምትባለው። ተገዳ የተደፈረች ልጅ ግን አይደለም ወንጀለኛ ልትሆን፣ በዚያ በተበደለችበት ከአላህ ዘንድ ምንዳላት አጅር አላት። ወዳና ፈቅዳ ቢሆን ወንጀል ነው። ያለ ፍላጎቷ ከሆነ ግን ተበድላለች። የተበደለ ሰው ደግሞ መከራ ግፍ የደረሰበት ሰው ከአላህ ዘንድ ትልቅ ምንዳ ይካሳል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ለዩእጀሩ ቢልሙሲበቲ ለቲ ቱሲቡሁ ሐታ ቢሸውከቲ ለቲ ዩሻኩሃ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሙስሊም በሚደርስበት ግፍና መከራ ሁሉ ምንዳ ይሰጠዋል ከአላህ ዘንድ በምትወጋው እሸህ እንኳን ሳትቀር አሉ። መደፈር ደግሞ በጣም ከባድ የሆነ በደልና ግፍ ነው። ስለዚህ በዚያ ነገር አይደለም አላህ ሊጠይቃት እንደ ወንጀለኛ ሊያስባት፣ ስለተበደለች ስለተገፋች ምንዳ አላት ሁላ ማለት ነው። ያ ነው። ጥያቄ አለ? እሺ